መተናል እንግዲህ በነጫጭ ወሬ እንግዲህ ተከስተናል ማለት ነው። ሰላም ጤና ይስጥልኝ በያላችሁበት በያላችሁበት ሰላማችሁ ብዚት ይበልልኝ። ዋናችሁን እንግዲህ ነጥቦች ይዤላችሁ መጥቻለሁ። እንግዲህ በቅደም ተከተል ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ ዋና ነጥቦችን እንግዲህ የማሰማችሁ ወይንም ደግሞ የማስደምጣችሁ ወይንም ደግሞ የምነግራችሁ ይሆናል ማለት ነው። ዛሬ እንግዲህ በትናንትናው ቪዲዮ እንግዲህ ልጃችሁ ደመቁ በለቀቃችሁ ቪዲዮ በትናንትናው ቪዲዮ ማለት ነው ሜላትና ሄርሜላ እንግዲህ እንደተፋጠጡ ወይንም ደግሞ በጊቱ እንደተፋጠጡ ነበር ማለት ነው። እና ሜላት ደግሞ ቤታችን አይቀረጽም ሜላት ብልጥ ናት፣ እንደ አብርሃም ናት ማለት ነው። የብልጥ መጨረሻ ናት። እና የእኛ ቤት አይቀረጽም ይቀረጻል፣ አይቀረጽም ይቀረጻል። ግብ ገጠሙ ማለት ነው። ግብ ከገጠሙበት መሀል በወጥጨትና በወጥጨት ሊፈናከቱ ሲሉ እንግዲህ አባትየው እንግዲህ ካሜራው ይቁም ተብሎ ካሜራማኗ እንግዲህ ሴት ናት፣ እሱንም በጀዋል ነው እየቀረጸች ያለችው። እና እዛም በኋላ የተበጣበጡ ጊዜ ታው ተብሎ እንግዲህ በግድ በመከራ ያው ቀጥታ ይዛ ወደ ወዲህ ሳታሳይ እንግዲህ ቀጥታ ይዛ እንግዲህ ይዛ ሄደ። እኔ የገረመኝ ሶፋ አይጡ መብላቱ አይደለም። ሶፋውን አይጥ በላው ብላችሁ ብዙዎቹ ትሳለቃላችሁ። ችግር የለም ሰው እንደ ቤቱ እንጂ እንደ ጎረቤት አይሆን። ሀቂቀትን እውነት ለመናገር ረከሰች እንጂ ልጅቱ ወደቀች እንጂ እኔ ይህን የቤተሰብን እንትኑን የሁላችንም ምናልባት ሊሆን ይችላል ማለት ነው። ግን ልጅቱ በዚህ ልክ ወርቃ በዚህ ልክ ሞታ ተፈጥፍጣ የእነሱን ሶፋ ያልቀየረ የእነሱን ቤት ያልቀየረ ይቺ ውድቅ ናት። ገባችሁ አይደለ? ውድቅ ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጎጃም ቤተሰቦች እንዴት ናችሁ? ቤተሰቦቼ ክርስቲያን ወገኖች ሰላም ብያለሁኝ። ሀሳብ አስተካክሉን አስቀምጡልኝ፣ ላይክ ሼር አድርጉልኝ፣ እንዲሁም ሰብስክራይብ አድርጉ፣ አበረታቱኝ ማለት ነው። 6000 አስገቡኝ። ኢንሻአላ ደግሞ እንዲቀበለኝም ደግሞ ሞኔታይዝ አድርጉልኝ ኢንሻአላ። ቢያንስ በዚህ ሀገር 200 ብር ተከፍሎ ምናምን ነው እንግዲህ የሚያዘጋጁት። ወይም ደግሞ በኢትዮጵያ ደግሞ ወደ 20 ወደ 10 ተከፍሎ ወዳ ዱአ አድርጉላችኋለሁኝ። ወላችሁ ፈልጌ የበሰላችሁ ዛሬ እንግዲህ ትናንትና እንግዲህ ባያችሁት ቪዲዮ እንግዲህ ቀጥታ ወደ ቤት ገብተው ወደ ቅረጻ ነው የገባችሁ ማለት ነው። ሶፋ አይጥ የበለው ሶፋ እንግዲህ ልብስ ተጠቅጥቁበታል፣ ልብስ ሞልቶታል ማለት ነው። ስለዚህ ልጅቱ አንቺ በጎቹ የሚልኩልሽን ገንዘቦት እያደረግሽ ነው። ጥሬ ብር እንደ ጉድ ነው የሚገባው ብለዋል። ቀሰምን ብላል የሚላችሁ እንደ ጉድ ጥሬ ብር ደግሞ ከእናንተ አካውንት መግባት አሁን አይደለም የጀመረው። አሁን አይደለም ጥሬ ብር መግባት የጀመረው ከእናንተ አካውንት ቆየ ኖረ እኮ ጥሬ ብር ማለት ነው። ስለዚህ የት እያደረግሽ ነው ገንዘቡን? ወዴት እየሰጠሽ ነው? ወዴት እያደረግሽ ነው? በዛ ፊት ሁለተኛ ደግሞ 140,000 ብር ተቆጥሮ እንግዲህ በእናቲቱ አካውንት ሩታ ስሟ መራራ ነው፣ ደሟም ድፍርስ ነው። እዚህ ጋር ብዙ ሰዎች ያው በግ እያሏት ስለሆነ እናንተ ተጨምራችሁ ደግሞ ታንቋሸሻችኋት። ልጅቱ ተጨልላለች ታብዳለች ተብሎ የመዳም ቅመሞች እንግዲህ እነዚህ በጎቹ ቅመምም አይደሉም በግ ናቸው። ከዛ ያንን ገንዘብ አዋተው እንግዲህ ቴሌግራሙም ለእኛ የማይላክልን ለምንድን ነው? እኛ እህቶቻችሁ አይደለን? እኛ የእናንተ አወያይ የእናንተ ገዳፊ የእናንተ ወደ ሳለን ቴሌግራሙ የማይላክልን ለምንድን ነው? ቴሌግራማቸው የማይላክልን? እኛስ መቀላቀል አንችልም? ገንዘብ መስጠት አንችልም? መርዳት አንችልም? እነሱን ብንችል ለእጇ ሰዓት እንኳን ለአንገቷ ጌጥ እንኳን ብንሰጠላችሁ ይሻላችኋል። ስለዚህ ብልላችሁ ፈልግ በሰላችሁ። አሁን አፋን ተቆረጠ። ለማንኛውም ሜላትን እና እናቲቱን ሁለተኛ ስሟ እንዳታነሱ። አሁን እኛ ብር እናስገባላችኋለን ብለው ብር አስገብተው ለእናቲቱም ለእሷም ብር ተገብቶ ለሁለታቸውም ብር ገብቶ ከዛ ወዲያ አናነሳም ብለው ቀሩ ማለት ነው። ተመልከቱ፣ አናነሳም ብለው ቀሩ። ልጃችን ናትን አናነሳም። በቃ ሜላት ማለት ደመቁ ናት፣ ደመቁ ማለት ደግሞ ሜላት ናት። ሁላቸው የአንድ ሰው ልጆች ናቸው እያለ እናቲቱ ይቺ ቀልደኛ ጮሌ ሌባ መጣች ማለት ነው። እናቲቱ ትናንትና ደግሞ ልጅቱ ጉድ ሳይሰማ መስከረም አይጠባ። ልጅቱ ደግሞ አባቷን ይዛ መጣች። አባቷን ካሜራ ምን አስፈልገ? ካሜራ ደግነሽ ጡድ ምን አስፈልገሽ? አንቺ እርግጠኛ ነኝ ኮንትራትሽ አብቅቶ ቀለል እያልሽ ሂደሽ ነው ማለት ነው። በቃ ኮንትራትሽ አብቅቶብሽ እንደሆነ አስረጅን ንገሪን። ያለሽው ጉታጅራ ነው። ስለዚህ አሁን የእውነተኛ ትዳር ቢሆን
ባልሽን አስከትለሽ ምላሽ ተጠርተሽ፣ ይሄ ነው የኛ ወግ ማድረግ። ምላሽ ተጠርተሽ ነው መሄድ ያለብሽ። ምላሽ ተጠርተሽ ባልሽን አስከትለሽ የልጅ አባት ሊሆን ነው ብለሽ የምትሄጂው ይሄ ነው። ግን ያንቺ አይተናነቅ። ታገባችሁ እኮ አበት ሊሆናችሁ ነው። የት አለ ምላሹ? አንቺ ልጅቱ ብር እየተቀበልሽ ነው። ልጅቱ አፋን ብር እየተቀበልሽ ነው። አንቺ ልጅቱ ብሩን እየበላሻቸው ነው። ገንዘባቸውን እየበላሻቸው ነው። የመዳም ቅመሞች እነዚህ በጎች እየበላቸው ግን ከስንት አንዳንድ ብዙዎቹ በጎቻውን ወደ ራሳቸው ተመልሰዋል። በተለይ በዚህ በትናንትናው ፖስት ባረገችው ይቺ 666 እንግዲህ እኔ ባግራውንድ ላይ አስቀምጥላችኋለሁ። እንግዲህ እንዴት እየተንቋሸሸች እንደመጣች እንግዲህ ሙስሊሙንም ክርስቲያኑንም ያስቆጣ ፖስት ነው ያረገችውና አሁን እንግዲህ ታፈርኩ አትመለስ እንግዲህ ታፈርኩ አልመለስ ብላ እንግዲህ አይኗን በጨው አጥባ ደግሞ እንግዲህ ይሄ ምንም ችግር የለም ኖርማል ነው ብላ ደግሞ ትመጣለች። አንድ ሰው እርጉዝ ነኝ ካለ ኮንፊደንስ ካለው ሼር ማድረግ አይጠበቅበትም ለህዝብ። በዛ ላይ እንደዚህ አትረክሽም ነበር ማለት ነው። እኔ ግን ፈራሁኝ። ወንድ ልጅ ቁጥብ ሴት ይወዳል፣ ሸሸግ ያለ ይወዳል፣ ከካሜራ ጀርባን ብትሆን ይወዳል። አንቺ ግን አበዛሹ። ማን ይፈልግሻል? እንደዚህም ብቀውቶሽ እንዴ ቢወድቅስ ማን ይፈልግሻል? አሁን ልጁ ምሳሌ ወጥቶ ቢወድቅ ማን ይፈልግሻል? አሁን አንቺ እንደዚህ ተበላሽተሽ እንደዚህ ተጨማልቀሽ ልጄን ቀብሬያታለሁ፣ አባትሽ ልጄን ቀብሬያታለሁ ያለ ውታጀራ የተቀበረ ሰው የሞተ ሰው ይመጣል ማለት ነው። ዛሬ መተሽ እነሱ በጥብጥሉ እያልሽ ሄደሽ ቪዲዮ ሰርተሽ ይህንን ህዝብ የምትበዩ ይህንን ህዝብ የምትጫወችበት ይህን በሬ የወለደው በሀሳብ የተዋጠ ስደት እኮ ብዙ ነገር ያስተምራል። አንቺ ለምን አንቺ አትሞክሪው? ለምን አንቺ አትሄጂም? እነዚህን በጎቹን ጭቡት ታላችባቸው። እቃ ጨዋታ ተጫወተችባቸው። በጎቹን እነዚህ በሬዎቹን፣ ጅሎቹን፣ ላሞቹን፣ ከብቶቹን ተጫወተችባቸው። ይበቃሻል። ሴት ልጅ አይደለሽ አንቺ? እሷ ላይ ለምን ትጫወቻለሽ? እዚህ ህዝብ ላይ ለምን ትጫወቻለሽ? እኔ በጣም ነው አንዳንዴ ይገርመኝ። በጣም ነው የሚገርመኝ። ወላሂ በጣም ነው የሚገርመኝ። ጀለስ ገባብኝ ማለት ነው። እና አንዳንድ ጊዜ የምትናገሩትን ብትሰሙ የተሻለ ነገር ነው። የበለጠ ደግሞ ደምቆ ብታስተካኪ ፖስትሽንም ቪዲዮሽንም የእውነት ተፈሩ። አሁን ላይ ልታፍሩ ግድ ይላችኋል። ሰው እንዳለ ተነስቶባችኋል። እረክሳለች። መጀመሪያ መምከር ነበረባችሁ። በቢሻውር ሲቀጥል ደግሞ በቢሻውር በሀበሻ ቀሚስ የትም ሀገር ተመቶ አይታወቅም። ገባችሁ አይደለ? ስለዚህ እንግዲህ አብርሽና እሷ ሄርሜላ እንግዲህ አንድ ላይ ኑሮ ደግሞ ሊቀጥሉ ነው ማለት ነው። እኔ አንድ ነገር ልንገራችሁ፣ ማሳሰቢያ ማለት ነው። ይችን ልጅ ፀጉሯን ይዘው ማለት ነው በህግ መጠየቅ አለባት፣ አሊያም ደግሞ ቄልንጦ መወረር አለባት። ሀቂቅት ማለት ነው። ትናንትና ፖስት ባረገችው ምክንያቱም ይቺ ልጅ ትውልድን የሚያበላሽ ነገር ነው እያደረገች አለችው። 666 ቪዲዮዎችን እያስተላለፈች በቀጥተኛነት ትገኛለች ማለት ነው። ከዚህ በፊት በባንት ሆና ለቃ ታውቃለች። ከዚህ በፊት በባንት ከዚህ በፊት ማለት ነው። ስለዚህ በዚህ ልክ የወረደችበት መንገዱ ኬዙ ምንድን ነው? ምንስ ብታገኘ ነው? ችሊ በደንብ መጠናት ከጀርባው አለባት። በደንብ ከጀርባ መጠናት አለበት ስለ ይች ልጅ ማለት ነው። ምክንያቱም አይታወቅም የነዛ ባል ሁና ሰዎችን እያቆሸሸ እንደሆነ አይታወቅም። ሁለተኛ ነገር ደግሞ አሁን ልጁ ከሆዷ ይውጣና አብርሽ ላይ ሴት ወንድ ታመጣበታለች የሚሉ ወሬም ሰማሁ። እናቲቱ በጎን ትበላለች፣ ልጅቱ በጎን ትበላለች። አባትየው ደግሞ ከትወና መሀል ገብቶ እንግዲህ እያቦረቦረ ነው። እንግዲህ እኔ እናንተ ሰዎች አባትየው በጣም ምስኪን ነው፣ ጨዋ ነው፣ ምንም የሚያውቀው ነገር የለም። ዝም ብሎ ቢቀመጥ ይሻላል። ከዚህ ፖለቲካ ውስጥ ባይገባ የተሻለ ነው። በተለይ የእናንተ በጣም ከባድ ስለሆነ ማለት ነው። የእናንተ ሴራ የምታደርጉት ነገር እንዲሁ የፊጦ 5 ሳንቲም እኮ አይጨነቁላችሁ ለወደስ
ቆራቆንዳዎች አያችሁ፣ አንድ ቀን እናመሰግናለን ሳትባሉ ጸጥ ብላ ከጉርቡ እየመጣ የራሱ ሪከርድ ታደርግላችሁ። ጉር ተሰራችሁ። አይፈልጓችሁም። እናንተ ውድቅ ናችሁ። አይፈልጉ